አሚሩና ቡቡ በጣም ባለጌ ናቸው ስንት እንደተከፈላችሁ እጥፍ አድርጌ ልክፈላችሁ ነው ውጡ ከልጅቷ ህይወት አለቀ ራኛ ጋር እሳት የነካው ፌስታል መስለሽ ተጨማደሽ ትመጪያለሽ እያለቀሽ ሰላም የኛ ምርጥና ተወዳጅ ቤተሰቦች ዛሬም በድጋሚ ብቅ ብለናል እንዴት ናችሁልን አላችሁ እኛ በጣም ደህና ነን ዛሬም እንግዲህ በድጋሚ መተናል እንድናበቃ እንግዲህ አልሰጡንም ሄርሜላ ነገሩን ቋይተን ቤት እንድንገባ አልፈቀዱልንም ቤተሰብ እኔ የምሬን ነው ወደ እናንተ በአዲስና በጥሩ ነገር ለመምጣት በጣም ጓጉቻለሁኝ በዚህ ጭቅጭቅ ወጥቼ ማለት ነው ግን እህቴ አልሰጠችኝ ነገሩን ያንዛዛችብኝ ነው ያለችው በጣም ያስጠላ ነገር ነው እየሆነ ያለው በጣም ቤተሰብ ራስሽን ጠብቂ ምናምን ለምትሉኝ በጣም ነው ማመሰግነው በጣም እንደምትጨነቁልኝ አውቃለሁ በጣም ቴንኪው ግን ግዴታ መጋፈጥ ስላለብኝ ነገሮችን እየተጋፈጥኩኝ ነው ነገሩ መስተካከል ስላለበት እና ቤተሰብ በጣም ደስታችን ገና ደስ ብሎን ሳናበቃ ወደ ሀዘን ተስተካከሉ ብለን ለማለት ቦታ ለማሳስ ስንሞክር መልሰው እንደገና አሁን አሚሩና ቡቡ የሚባል ልጅ እንግዲህ ድንገት እንደገና ደስታችን ውሃ ደፍተውበታል ፋሚሊ ለንደሰትም ሊሰጡን አይደለም ዘንድሮ አይ ዶንት ኖ ምን እየተፈጠረ እንደሆነ አልገባኝም ማይሆን ድርጊት ነው ያደረጉ ያሉት ግን ለጊዜው ነው ማንኛውም ነገር ለጊዜው እንጂ ቦታውን መያዙ አይቀርም እና ማለት ነው አሁን ከትላንት ወዳ ቡዜ ዳኒ ነበሩ በጣም እንትን ውስጥ እየከተቱኝ የነበረው እንግዲህ አንዱን ጠላት አሸነፍኩ ስል ሌላ ጠላት እየመጣበኝ ነው ደስታ ሊፈቀድልን አልተቻለም ልላችሁ ፈልጋለሁ የሄርሜላ የሩታን ደስታ ሚነጥቁ ሰዎች በጣም በስተዋል ከልክ በላይ ሄርሜላም ወደ ራሷ ተመልሳ ከሰው ህይወት እንድትወጣ ለማድረግ ስንሞክር እየከለከሏት ነው ብዙ ሰዎች አሁን ደግሞ እንግዲህ በአዲስ ቡቡና አሚሩ የሚባል ልጅ በጣም ሽባክ ሰላም ነው እንዴት አቤት ምንድነው የምን ጭብጨባ ነው እንዴት አላጨብጨብ ጎል አላስገባው ነው እዚህ ጋር ምንድነው እያጨብጨቡ መጣው ከውልም በላይ ነው እየሰራችሁ ያላችሁ ስራ እያንዳንዱ ስራ በቃ ነው ይቻለው ማለት ነው እሺ ደግሞ ምን እንዴት እንደምትችሉበት እንደዚህ እኔ በጣም ግራ ገባኝ ለማንኛውም ፋሚሊ ሰላም ብያለሁ አው ቀድመ ሰው ሰላም ብያለሁ እሺ ለማንኛውም ግን እያደረጋችሁ ያላችሁት ነገር በተለይ ደግሞ ቼትስ ከና አሚሩ ጋር እኔ ስልችት ብላችሁኛል በቃ እያንዳንዳችሁ ማለት ነው የምሬ ነው በተለይ ደግሞ ይሄ አሚሩና ብሩኬ ነው ብሩራ ምናምን እሱ ልክ ነው እኔም በጣም ተናድጄ ነው አሁን ፍን ያለኝ በቃ ምንድነው እኔ በየጊዜው ለነሱ ፈንድ የሚያደርገው ማን እንደሆነ አላቅም አብርሃም ወደ ሩታ እንዲመለስ እየከለከሉ በጣም ፑሽ እያደረጓት ነው ሄርሜላን ወደ ቤት እንዳትመለስ እያደረጉ እኔ ማን እንደሚከፍላቸው ማን እንደሚያበረታታቸው ቡዜ አቆመች ተረታች ስል አቤልም እንደዛው አሁን ደግሞ እነዚህ ደግሞ ሁለት ውርንጭላዎች ማን እንዳመጣብኝ አላቅም የምሬ ነው ደስታዬን እንዳጠፋችሁት ያሉት ደስታችሁ ነው ማጠፋው እኔ ግን ማለት ነው በሰው ባል ላይ እንደዚህ ልጥፍ ማለቷ በጣም ነው ብጭት ነው የሚያደርገኝ ቢያንስ እሷ ሁሉ ኢግኖር ተደረገች አይገባትም እንዴ እኔ ይሄ መተት የሚባለው ነገር ማለት ነው የምሬን ነው ማለት ነው ፋሚሊ የምሬን ነው ማለት መተቱ የተሰራው እሷ ላይ ነው የሷ እውነት ነው እኔ በዚህ ደግፍሻለሁ ምክንያቱም ልጅቷ ጤነኛ ብትሆን እንደዚህ ሲጀመር እኔ እንደዚህ አይነት ነገር ታደርጋለች ብዬ በፍጹም አላስብም ምክንያቱም እያደረገች ያለችው ነገር ምንም አይነት ልክ አይደለም በቃ ምንም ማለት ነው ምንም እኔ በጣም ግራ ገብቶኛል እነዛ ዝም በላቸው እነዛ ሲጀመር ውንጭላ ናቸው በጣም ህፃን ናቸው ሲጀመር አልጨረሱም ማለት ነው እኔ ምን ከሩታ ጋር ያላቸው ችግር ነው እኔ ግራ እየገባኝ ያለው ማለት ነው በጣም ማለት ነው እኔ ግን እየተመለከትኩ ያለሁት ነገር እኔ ቡዜም አሁን ተላካቸው ለራሷ ስትረታና እንትን ስትል ቡዜ የላከቻቸው ነው የሚመስለኝ ሌላም ሰው አይደለም ገብቷል ይሄ ቡቡ የሚባል ልጅ ደግሞ እኔ አላውቀውም ከዛ በፊት እኔ ከየት እንደመጣውላ አላውቅም አሁን ጥያቄን የፈጠረብኝ የምሬን ነው ማለት እኔ በየጊዜው እኔ ምን አይነት ፈንድ እንዳለ የሚከፈላቸው እንደዚህ ፑሽ የሚደረጉበት ይሉና አብርሃምን ህይወት በጥብጡ እየተባለ በየጊዜው አዳዲስ ሰው እየተላከብን ነው
ፋሚሊ እውነቴን ነው። እኔ አሁን በር ላይ ተደብቄ ነው ቪዲዮ እየሰራ ያለሁት። ስጋት ላይ ነው ያለሁት። ምክንያቱም ደውለው የሚያስፈራሩኝ በጣም ብዙ ሰዎች አሉ። እንደዛውም ቤት ድረስ እየመጡ የሚይዙብኛሉ። እንግዲህ መቼም ቤቴን አልለቅም፣ ፈሪ አይደለሁም ብያችኋለሁ። ደጋግሜ የምነግራችሁ ማንም ያውላችሁ እንዲህ ተደራርባችሁ ብመጡ እኔ እንደሆነ መስሚያ ይጥጥ ነው። ማንንም አልሰማም። እኔ አንድ ነገር ልንገርሽ አጎ፣ በቃ የመጨረሻ ግልጽ መነግርሽ ነገር ቢኖር ማለት ነው እኔ ማሳረፍ ያለብሽ ማለት ነው ማንንም አይደለም እህትሽን ማሳረፍ አለብሽ። ሲጀመር የሷ እንደዚህ የሆነ ንፍጣም ነገር ልጅ በቃ ምንድነው እያደረገች? አሚራት ሰደባት እንዴት አለናገራት እያደረገች ያለችው ነገር እንዴት አይገባሽም? አንቺ አይደለም ጤነኛ አይደለችም ልጅቷ፣ የሆነ ነገር ተደርጎባታል እያልኩ ነው። የምር በኖርማል አይደለም። እናንተ አታግዟትም ወይ አትደግፏትም ወይ? ልጅቷ እንዴት ነው እንደዚህ? እኔን እኮ እንደ ጠላት ነው ያያችኝ ያለች። እኔን ከአብርሃም የምትለይኝ ከሆነ አንቺ እህቴ ሳትሆኚ ጠላቴ ነሽ ብላ ክዳኛለች እኮ። እኔ አንድ ነገር ገብቷል። አሁን ይሄ ሚኪና እንትና ናቸው በጣም እየበጠበጡኝ ያሉት። እነዛ ትንሽ ቆንጠጥ ካደረግናቸው ዋጋቸው ነው የሚሰጣቸው ማለት ነው። ገብተሻል? እነዛ የቡቡ የምትዩ አሚሮ የምትዩ ዝም በያቸው፣ እንፍጣም ናቸው። ሲጀመር እነሱ ስለነሱ ምንም አይነት ነገር አይወራም ሲጀመር ማለት ነው። በጣም ግን ባለጌዎች ናቸው። የምሬን ነው የምላችሁ። እኔ ይቅርታ አድርጉልኝ ኦዲየንስ ለምጠቀመው ቃላቶች በጣም ሶሪ፣ ግን በጣም አበሳጭተውኝ ነው እኔ ዛሬ ቪዲዮ እየሰራሁላችሁ ያለሁት። በጣም ተበሳጭቻለሁኝ። ደስታዬን ነው ትንሽ ቀን ሳልደሰት መልሰው ውሃ የከለሱብኝና የምሬን ነው። አሚሩና ቡቡ በጣም ባለጌ ናቸው። ስንት እንደተከፈላችሁ እጥፍ አድርጌ ልክፈላችሁ። እኔ ውጡ ከልጅቷ ህይወት አለቀ። እጥፍ አድርጌ ከፍላችኋለሁ። እኔ ቡዜም ትሁን ሄርሜላ የከፈሏችሁን እጥፍ ልክፈላችሁና ከህይወቷ ውጡልኝ፣ ተፋቱልኝ እህቴን። በቃ ምንም የምታደርጉላት ነገር የለም። ለሷ ነገር ልንገርሽ፣ እነዚህ ልጆች በገንዘብ ከሆነ በምንም መመለስ ካለብን እንመልሳቸዋለን። አይ የሚሉ ደግሞ ከሆነ መሄድ ባለብን መንገድ እኔ አታምኝም? ኧረ እኔ አምናለሁ። በቃ መታምኝ ከሆነ ለምን የትኛውን ቦታ ድረስ የሚያስኬደኝ ከሆነ የትም ድረስ ሄጄ ዋጋቸውን ሰጥቼ በቃ እንዲያቆም ሁሉ ነገር። አሁንማ እኔ ወደ እርምጃ ልገባ ነው ፋሚሊ። እኔ እስካሁን ድረስ በሲስተምና በጸባይ ነገሮችን እየጨረስኩኝ ነበረ። እስካሁን ባለው ማለት ነው በሲስተም ነበር እየሄድኩኝ ነገሮችን እያስተካከልኩ 95% ጨርሻለሁ። እኔ ቤተሰብ የምሬን ነው የምላችሁ የመጨረሻ ማይሆን ሙድ ውስጥ ነው ያለሁት። በቃ እኔ በቃ ታያት ላይ እየተባልኩ ታያት በቃ ሲወጣላት እንደፈለገች ቱን በቃ ሲወጣላት ነገ ዞራ እኛ ጋር እሳት የነካው ፌስታል መስለሽ ተጨማደሽ ትመጪያለሽ እያለቀሽ። ዛሬ እንዲህ እንደ እንቁላል ያደረጉሽን አይደለም ማየት ያለብሽ። እና ነገ ይኸውልሽ አብርሃምም እንደለመደው ቀለበትሽን አውልቂ እንዳለሽ ከልቤ ውልቅ ብለሽ ውጪ ብሎ እንዳለሽ ማለት ነው ነገም ይሄው ነገር ይፈጠራል። ዛሬ ግን እንዲህ ይኸውልሽ እንደዚህ እየተጫወቱብሽ ነው። ልክ የገበቴ ውሃ ነው እየሆነ ያለው አብርሃም ራሱ። አንተ ደግሞ ጭራሽ ሰው ኖርማል አይደለም ጸበል ያስፈልጋል ሲባል ባሰብህ እንዴ? አሁንማ የምረን የራሱ ጤነኛ አይደለህም እያልኩ ነው። በቃ ጤነኛ አይደለህም አብርሃም። ቤተሰብ ልላችሁ የምፈልገው እኔ ሄርሜላ እኔ ኖርማል አይደለችም 100%። አሁን ጤነኛ እንዳልሆነች እኔ ራሱ እርግጠኛ ሆኛለሁ። እና ከስሯ ደግሞ ይሄ እንደዚህ እያራገባችሁ ይሄ ምንድነው የተፋፋመ እሳት ምንድነው የሚባለው? ይሄ ቢላ እንትን የሚባልበት ይሄ ምንድነው የሚባለው? ልክ እንደዛ እንዲህ ስሙ ራሱ ጠፋል። እንደሱ እንትን እያላችሁ እሳቱን የምታቀጣጥሉ ሰዎች ተው። የእሷን ህይወት ነገ እናንተ አትኖሩትም፣ የአብርሃምንም ህይወት አትኖሩትም። ፕሊስ እያልኳችሁ ነው። አንተ ደግሞ እንደ ወንድ ልጅ አቋም ይኑር። ምንም አልሆንክ ማታስመሰል። በቃ ጤነኛ ነህ እንዴ? በሽተኛ ነህ ሲሉ ጭራሽ በሽተኛ ነኝ ያልኩ እኮ አንተ ራስህ። እና እኔ ደግሞ ቡቡ እናቴ ትሙት ያው የገባችሁ በገብቼ እንደ ቲማቲም ካልጨፈለቅኳችሁ መላሴ ላይ ጸጉር ይነቃል። እና አልፋታችሁ የቡቡ ነገር እንደዚህ ሆኖ በቃ አይገርምም? አንተ ከመቼው እንደዚህ አይነት እንዴ እንዳለ ልጆቹን እኮ ማይሆን ሙድ ውስጥ እየከተቷቸው እኮ ነው። ያሚሩ ይሁን ልጅ ውስጥ መጀመሪያ ምን ባህሪውን ስለማውቀው ችግር የለም የሱ ይሁን። ግን የዚህኛው እንደዚህ ነው ምንድን ነው የሚባለው? ከአህያ ዋለች ግደር ፈስተምራ መጣ ይችላል የሀገሬ ሰውና። ግን ነገር ግን በጣም ነው የሚገርመው። የምትጠቅሙት አይደላችሁም። ለአብርሃምም ወር ደግሞ ለሩታም ለሄርሜላም የምትጠቅሙ አይደላችሁም። ገባችሁ? አቤል ደግሞ ማለት ነው ምን አስበህ ወደ እነሱ ጠጋ እንዳልክ እኔ አውቀዋለሁ። ተንኮል እንጂ አንተ በቅንነት አይደለም ወደ እነሱ የመጣው ሲጀመር። ገባ? ከነ ሄርሜላ እንትን ብለህ ወደ እነሱ ይቅርታ ጠይቀህ ወደ እነ ፍሬም የመጣኸው ማለት ነው። ምን አስበህ እንደመጣ እኛ እናውቃለን። በእንትን አለሽ በጉልበት አላሸንፍ ስትል በጸባይ ገብተህ ሌላ ጥቃት ልትፈጽም ነው አይደለ? እና የስራሽን ይስጥሽ ሄርሜላ። እኔ ይኸውልሽ ህይወቴን እንዳልኖር የምታደርግኝ ቤተሰቤን በዚህ ልክ ዝቅ አድርገሽ እኔ
በየሄድኩበት እያፈርኩኝ ነው ያለሁት። ፋሚሊ የምሬን ነው የምላችሁ። አለመነጽር መንቀሳቀስ አቁሜያለሁ። የሄርሜላ እህት አይደለች እቺ ያቺ ሰው ባለ እንደዚህ የምታደርገው እየተባልኩኝ ማለት ነው። ሶ እግዚአብሔር የእጅሽን ይስጥሽ። ጤነኛም ሆነሽ ሆነ ጤነኛም ካልሆንሽ ነይ ጸበል እናስገባሽ እና ሁልጊዜም እንደምላችሁ ፋሚሊ በዱዓ በጸሎት ይሄ ነገር ቦታ እንዲይዝ መጨረሻ እኮ እንደዚህ ሆኜ መታዘብ ጀመርኩ። በዱዓ እስቲ በጸሎት ፕሊስ እና እኔ የምሬን ነው ተደብቄ ነው እየሰራውላችሁ ያለሁት። ማታ እንቅልፍ አልተኛም እያስፈራሩኝ በጣም ብዙ ስልክ እየተደወለ የሚጻፉት ቴክስቶች ልነግራችሁ እንገልሻለን በአብርሃምና ከሄርሜላ መሀል ማትወጪ ከሆነ እንገልሻል፣ አንድ ጥይት ይበቃሻል እንዲህ የሚሉኝ ሰዎች አሉና አፍ ያለው ጤፍ ይቆላል ይላል። ናና ፊት ለፊት ተጋፍጠኝ ወንድ ይሆንክ ካለህ ማለት ነው። ወንድ ይሆንክ ካለህ በተግባር ነው የምፈልገው። አይገርምም? በወሬ ደረጃ አይደለም። ዝም ባትገልም አይደለም እኔን አይገርምም? ይኸውልህ እኔ ዳይሬክት ነው የምናገር። እንዳይሬክት እንዳንተ ጓሮ አልሄድም። ገባ? ጉረኛውላ እኔም ከጎንሽ እና የምትለው ነገር በጣም ቴንክ ዩ። ብዙ ማውራት ደግሞ አልወድም ነው። ነተን በተግባር ደግሞ አሳይቻለሁ። በቃ አመሰግናለሁ። በዚህ መልኩ ደግፍሻለሁ ስላሰብኩ ነው ዝም ያልኩት ማለት ነው። እና ፋሚሊ ሁልጊዜም እንደምላችሁ ኧረ አክስቴ ዱላው ምን ቤተሰብ ልጅ ስለዚህ ልጅ ምንድነው ያላልሽ? ስለዚህ ልጅ አቁሚ ብዬሻለሁ አላልኩሽም? እሺ ምንድነው ማቆመው? እሷ ታቁም ቀድማ አቁሚ ብዬሻለሁ። እሺ ዱላ የምታሹ ለኔ ነው? በቃ ምን መስማት አልፈልግም። የፈለገችበት ድረስ እሺ ዱላ እዚህ የምታሹ ለኔ ነው ወይ? አገላብጥሽ አቁሚ ብዬሻለሁ። እሺ